በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በጌታችን በኢየሱስ ክርስቶስ ጾም ላይ ያላችሁ ሁሉ በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለስድስተኛው ሳምንት የጾም ጊዜ በሰላም አደረሰን አደረሳችሁ። በአብይ ጾም መካከል ከደብረ ዘይት ቀጥሎ ያለ ስድስተኛ ሳምንት ነው። ይህ ስድስተኛ ሳምንት ማለት ደግሞ ገብርኄር በመባል ይታወቃል። ገብርኄር ማለት ታማኝ አገልጋይ፣ ቸር አገልጋይ ማለት ነው። ገብርኄር ወምእመን ይላል። ታማኝ ቸር አገልጋይ፣ ቸርና ታማኝ አገልጋይ የሚል ነው። ስለ አገልጋዮች፣ ስለ አስተማሪዎች የተነገረ ትምህርት የሚገኝበት ሳምንት ነው። ይህንንም ጌታችን ኢየሱስ ክርስቶስ ነው በምሳሌ ያስተማረን። እንግዲህ ገብር ማለት አገልጋይ ማለት ነው። ኄር ማለት ቸር ማለት ነው። ምእመን ማለት ታማኝ ማለት ነው። ታማኝ መሆን ያስፈልጋል። ታማኝ አስተማሪ፣ ታማኝ ተማሪ ያስፈልጋል። በአስተማሪነትም ታማኝ መሆን ያስፈልጋል። በተማሪነትም ቢሆን እንደዛው ታማኝ መሆን ያስፈልጋል እና ስለ ታማኞች አገልጋዮች ጌታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። ወደ ወንጌሉ ከመግባታችን በፊት ርዕሱን ካስተዋወቅኳችሁ በኋላ የዕለቱን ምስባክ የሚገኝበትን ስፍራና ትርጉሙን እነግራቸዋለሁኝ። የዚህ ቀን ምስባክ መዝሙረ ዳዊት 39 ቁጥር 8 ላይ የሚገኝ ነው። ቃሉም እንዲህ ይላል። ከመ እንግር ፈቃደከ መከርኩ አምላኬ፣ አምላኬ ሆይ ፈቃድህን እናገር ዘንድ መከርኩ ይላል። ወሕግከኒ በማእከለ ከርሥየ፣ ሕግህም በልቡናዬ ውስጥ ነው። ዜኖኩ ጽድቀከ በማኅበር አብይ፣ ቸርነትህን ተናገርኩኝ በማኅበር አብይ፣ በትልቅ ጉባኤ ቸርነትህን የእግዚአብሔርን ቸርነት ተናገርኩ ይላል ዳዊት። እንግዲህ ነጠላ ትርጉሙ ይሄ ነው። ምስጢሩ ከመ እንግር ፈቃደከ መከርኩ አምላኬ ማለት አምላኬ ሆይ አንተ ወደህ የሰራሃትን ሕግ እነግር ዘንድ አስተምር ዘንድ ወደድኩኝ ይላል። አንድም መጥወተ ርእስን ራስን አሳልፎ ለሌላ ሰው መስጠትን ወደድኩ መከርኩ። ራሴን ለሌላ ሰው አሳልፌ ልስጥ ብዬ መከርኩኝ። ሕግህም በልቡናዬ ውስጥ ነው። በትልቅ ጉባኤም ስለ አንተ ቸርነትና በጎነት አወራለሁ አለ። እንግዲህ መጥወተ ርእስ ማለት ራስን አሳልፎ መስጠት ነው። መጠወ ሰጠ ነው። መጥወት ማለት መስጠት ማለት ነው። ርእስ ማለት ራስ ማለት ነው። ራስን ለሌላ አሳልፎ መስጠት እንደሚገባ ነው ዳዊት አብዝቶ የተናገረው። እንግዲህ መንፈሳዊነት ለራስ ከመኖር ይልቅ ለሌላ መኖር ነው። መንፈሳዊነት ከራስ ይልቅ የሌላን ማሰብ ነው። ከኔ ይልቅ ሌላው ቢኖር እኔ ከሚደላይ ሌላው ቢደላው ብሎ ማሰብ ስለሆነ መጥወተ ርእስ የሚባለው በዚህ ስለተነገረ ምስማክ ይባላል። እንግዲህ በባለፈው ጊዜያት እንደተማርን ምስባከ ወንጌል ማለት ነው። ምስማከ ወንጌል ወደ ወንጌሉ ጠጋ ያለ ወንጌሉ በስርዓተ ቅዳሴ ውስጥ ወደ ወንጌሉ ጠጋ ሲል የሚሰበክ የሚነገር የዳዊት መዝሙር ማለት ነው። ምስባክ ካለ ደግሞ ወንጌሉ የሚሰበክበት የወንጌል መስበኪያ ስፍራ፣ ያ መድረክ የወንጌል መስበኪያ ነው። ቅድሚያ ምስባኩ ይሰበክለትና ወንጌል በዛው ይቀጥላል ማለት ነው። ይሄን ካልን በኋላ የዕለቱ ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 31 ያለው ነው። የማቴዎስ ወንጌል ምዕራፍ
25 ከቁጥር 14 እስከ 31 ያለው ሲሆን ለትምህርቱ መነሻ እንዲረዳን የምናነሳው የማቴዎስ ወንጌል ምዕራፍ 25 ሆኖ ከቁጥር 21 ላይ ያለውን ስንመለከተው እንዲህ ይላል። ወይቤሎ እግዚኡ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ ባእ ውስተ ፍስሐሁ ለእግዚእከ ነው። የትምህርቱ ርዕስ ይሄ ነው። ከቁጥር 21 ላይ ነው የትምህርቱ ርዕስ የምናደርገው ወንጌሉን ማለት ነው። ወይቤሎ እግዚኡ ጌታው አለው ይላል። ኦ ገብርኄር ይላል በድጓው ቅዱስ ያሬድ። ገብርኄር ቸር አገልጋይ፣ ዘበውሁድ ምእመነ ኮንከ በጥቂቱ የታመን የሆንክ። በጥቂት መታመን ማለት ነው። ከብዙ በጥቂቱ ሲታመኑ በብዙ መታመን ስለሚቻል እንዲህ ያለና ጌታ ኢየሱስ ክርስቶስ ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ በብዙ እሾምሃለሁ፣ በብዙ ትሾማለህ፣ በብዙ ትሸለማለህ። ባእ ውስተ ፍስሐሁ ለእግዚእከ ጌታ ተድላ ደስታ ከሚያደርግበት ስፍራ ግባ ይለዋል ጌታው አለ። እንግዲህ በምሳሌ እንደምናየው ጌታችን ኢየሱስ ክርስቶስ ወንጌልን ሲያስተምር ለሰው ግልጽ እንዲሆን በብዛት በምሳሌ ነበረ ያስተምር የነበረው። እንግዲህ አሁን በመክሊት መስሎ ነው፣ በወርቅ መስሎ ነው፣ በገንዘብ መስሎ ነው ያስተማረው። 3 አገልጋዮች ያሉት ጌታ ነበረ አለ ሲያስተምር ራሱን ነው። እንግዲህ መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ነው። መንግሥተ ሰማያትን ነው በምሳሌ እያስተዋወቃት ያለው ጌታ ኢየሱስ ክርስቶስ። መንግሥተ ሰማያትን በዓለም ውስጥ እያስተዋወቃት፣ ዓለሙ መንግሥተ ሰማያትን ማወቅ ተስኖ ስለነበረ በማቴዎስ ወንጌል በመጀመሪያውም ላይ ጌታ ኢየሱስ ክርስቶስ እንዳስተማረው ምዕራፍ 4 ቁጥር 17 ላይ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ያስተማረ ኢየሱስ ክርስቶስ መንግሥተ ሰማያት ልትሰጣችሁ ነውና ንስሐ ግቡ ብሎ ያስተማረ መንግሥተ ሰማያት እንዴት እንደምትሰጥ ለመንግሥተ ሰማያት የሚገቡ ሰዎች እንደማን እንደሆኑ ሲያስተምር ነው በምሳሌ ያስረዳ የነበረውና እዚህ ያለው ምሳሌ ምንድን ነው የሚለው? 2 ባሮች ነበሩ ነው የሚለው፣ ወይንም አገልጋዮች፣ 2 አገልጋዮች። እንግዲህ ባሪያ ከሚል አገልጋይ ቢባል የተሻለ ነውና ባርነት ግዞትንም ስለሚያመለክት አገልጋዮች ብለን ብንወስደው በማገልገል መገልገል ስለሚገኝ ማለት ነውና ጌታችን ኢየሱስ ክርስቶስ አንድ ጌታ ነበረ አለ። 3 አገልጋዮች ነበሩት አለ። ለአንደኛው አገልጋይ 5 መክሊትን፣ መክሊት ገንዘብ ማለት ነው። 5 ገንዘብን ወይ 5 ብር እንደማለት ነው። 5 ገንዘብን ሰጠው ነው፣ ያተርፍበት ዘንድ ነው። ለሁለተኛው 2 ሰጠው፣ ለሶስተኛው 1 ሰጠው። በየሚችሉት ሰጣቸው፣ እንደየችሎታቸው ነው የሚለው። እንግዲህ እግዚአብሔር እንድናገለግል የሚሰጠን እንደየችሎታችን ነው። ችሎታችን ምን እንደሆነ እግዚአብሔር ስለሚያውቅ እግዚአብሔር በሚያስችለው ልክ በሚያሰራ በክህሎቱ የሚለውን ሰብህዎ በክህሎቱ ተብሎ ሲመሰገን እግዚአብሔር በችሎታው በካህሊነቱ ይመሰገናል ነው። እንደገና ባስቻለው ደግሞ አመስግን ብሎ በፈቀደው ልክ እግዚአብሔር ይመሰገናል ማለት ነው። ባስቻለን በራሱ ካህሊነት በራሱ ችሎታ በራሱ ችሎታ እንደገና ደግሞ በካህሊነቱ ሲመሰገን ሰውንም ካህሊ ያረጋል፣ ቻይ ያረጋል ነው። ሰው ችሎ እንዲኖር፣ ችሎ እንዲያመሰግን፣ ችሎ እንዲጾም፣ ችሎ እንዲጸልይ፣ ችሎ እንዲጸድቅ፣ ችሎ ስጋው ደሙ እንዲቀበል ምእመናን አቅሙ ኖሯቸው ስጋውን ደሙን እንዲቀበሉ ያደርጋቸዋል። አቅሙ ኖሯቸው እንዲሰግዱ ያደርጋቸዋል፣ እንዲጾሙ ያደርጋቸዋል፣ እንዲጸልዩ ያደርጋቸዋል። እና ለነዚህ አገልጋዮች በሚችሉት ሰጣቸው። ምክንያቱም ለአንዱ 5 ለአንዱ 2 ለአንዱ 1 የሰጠበት ምክንያት እሱ እግዚአብሔር ነው የሚያውቀው። አንዱን ካህን አንዱን ምእመን ያደረገበትን እግዚአብሔር ነው የሚያውቀው፣ ሌላ ማንም የሚያውቅ የለም። ግን የተሰጠንን ወደን ይሄ ለእኔ የተሰጠ ጸጋ ነው ብሎ መኖር ነው። ያልተሰጠንን መሻት ሳይሆን የተሰጠንን ይዘን መኖር ነው። በተሰጠን ነገር ለእግዚአብሔር ታማኝ፣ በጥቂቱ የታመንህ በብዙ ትሾማለህ እንዳለው ጌታ ኢየሱስ ክርስቶስ በጥቂቱ ለእግዚአብሔር መታመን ነው። በልጅነቱ ለእግዚአብሔር የታመነ በጎልማሳነቱ የታመነ ነው። በጎልማሳነቱ የታመነ በአረጋዊነቱ በሽምግልናው ጊዜ ለእግዚአብሔር የታመነ ነው። በወጣትነቱ ለእግዚአብሔር ያልታመነ
በጎልማሳነቱ በሕፃንነቱ ለእግዚአብሔር ያልታመነ በጎልማሳነቱ ለእግዚአብሔር ሊታመን አይችልምና በጎልማሳነቱ ለእግዚአብሔር የታመነ በሽምግልናውም ለእግዚአብሔር የታመነ ለእግዚአብሔር ታማኝ ሰው መሆን ነው። እንደ ዳዊት ያለን ቅዱስ ዳዊት እንግዲህ ታማኝ ሰው አገኘው ተብሎ የተነገረለት ባለፈውም ተምረናልና ወረከብክብ ወለዳዊት ገብሬ ብእሴ ምእመነ ዘከመ ልቤ እንደ ልቤ ያለ ወረከብክብ ወለዳዊት ገብሬ በመዝሙረ ዳዊት 88 ላይ እንደ ልቤ ያለ አገልጋይ አገኘሁ አለ እግዚአብሔር። ማንን? ዳዊትን። እንደ ልቤ የሆነ እንደ ልቤ የማሰማራው እንደ ልቤ የምገለገልበት እንደ ልቤ የምመለክበት እንደ ልቤ የምገለጽበት ዳዊትን አገኘሁ ብሎ ታማኝ አገልጋይ እንዳለ ሁሉ ታማኝ አገልጋይ መሆን ያስፈልጋል ነው። ስለዚህ እነዚህ ሦስት አገልጋዮች ለአንዱ 5 ለአንዱ 2 የተሰጠው መክሊት ባለ 5ቱ ሄዶ ወጥቶ ወርዶ በርዶ ነግዶ አትርፎ ሌላ 5 መክሊት አተረፈ። አንድ ላይ ስንት ይሆናል? 10 መክሊት ማለት። ከዛ ጌታ ኢየሱስ ፊት ቀረበና እግዚአብሔር ጌታው ጋር ቀረበና እንግዲህ ምሳሌውን ጌታ ኢየሱስን ነው የሚያመጣው። ይሄ በዚህ ልክ ለእያንዳንዱ ሰው ጸጋ የሚሰጥ ስጦታን የሚሰጥ ኢየሱስ ክርስቶስ እንደሆነ ነው የሚያሳየው። አንተ 5 መክሊቶች ሰጥተኸኝ ነበር ይለዋል ጌታውን አለ። 5 መክሊቶች ሰጥተኸኝ ነበረ፣ እኔ ግን ወጥቼ ወርጄ በርጄ ነግጄ አትርፌ ሌላ 5 አደረግኩኝ፣ 10 ሆነ። በዚህ ጊዜ ጌታ ኢየሱስ ክርስቶስ በዚህ አገልጋይ ተደሰተበት። ያ ጌታ ተደሰተበት። ኢየሱስ ክርስቶስም በአገልጋዮቹ ይደሰታል ለማለት ነው። ተደሰተበትና ምን አለው ጌታው? ገብርኄር ወምእመን ታማኝ ቸር አገልጋይ ዘበውሁድ ምእመነ ኮንከ በጥቂቱ የታመንህ በብዙ እሾምሃለሁ እሸልምሃለሁ። ባእ ውስተ ፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ ማለት ጌታህ ተድላ ደስታ ወደሚያደርግበት ወደ መንግሥተ ሰማያት ለማለት ነው። ግባ አለው ይላል። ባለ 2ም እንደዚሁ አትርፎ ሌላ 2 አተረፈ። እሱም እንደዛው ተባለ እንደ አንደኛው። ባለ 3ኛው ወይንም ደግሞ አንድ የተሰጠው የመጨረሻው ደግሞ ምንም አልሰራበትም፣ ያንኑ ቀብሮ አስቀመጠ ነው የሚለው። እሱ ጌታቸው እንግዲህ ሩቅ አገር ሄዶ ነው ነግዱበት ብሎ ሰጥቷቸው ተመልሶ ወአኀዘ ይታሰቦሙ ይቆጣጠራቸው ጀመረ። ሲቆጣጠራቸው ነው ባለ 5ቱ ሌላ 5 ያተረፈ፣ ባለ 2ቱም ሌላ 2 ያተረፈ። ባለ አንዱ ግን እኔ አንተ ጨካኝ እንደሆንክ ካልበተንክበት የምትሰበስብ ካልዘራህበት የምታጭድ መሆንን አውቄ ወንበዴ እንዳይቀማኝ ደብቄ አስቀምጫለሁ። ወጠብለልክዋ በሰበኔ ይላል በሉቃስ ወንጌል ላይ። ያንን ሌባ ወንበዴ እንዳይቀማኝ ሽፍታ ቀምቶኝ ዕዳ እንዳልገባ ብዬ ደብቄ አስቀምጫለሁ ነው ያለው። ደብቄ አስቀምጥ አልተባለም፣ ግን እንዲያተርፉ እንዲሰሩበት ነው። መክሊት ነው የተሰጣቸው። መክሊት ሲሰጥ ለእኛም ዛሬ የሚሰጠን መክሊት እንድንሰራበት መክሊቱ ክርስትና ሲሰጠን በክርስትና እንድናተርፍበት ገነት መንግሥተ ሰማያትን እንድናተርፍባት፣ ክህነት የሚሰጠው በክህነቱ እንዲያተርፍ፣ መምህርነት የሚሰጠው በመምህርነቱ፣ ገንዘብ የሚሰጠው በገንዘቡ እንዲያተርፍበት፣ መንግሥተ ሰማያትን እንዲሸምትበት እንዲያገኝበት ነውና የሚሰጠው እግዚአብሔር። ለመደበቅ ለማስቀመጥ አልተሰጠውም። እንግዲህ በዚህ ጊዜ 2ቱ ናቸው የተመሰገኑት፣ አንዱ አልተመሰገነም። ስለዚህ እኛም አገልጋዮች ስንባል ምእመን በሚችለው በገንዘቡ እግዚአብሔርን ያገለግላል። ካህናት በክህነታቸው ያገለግላሉ። መምህራን በትምህርታቸው ያገለግላሉ። በምንችለው ነገር እግዚአብሔርን ስናገለግል ትርፋሞች እንድንሆን ከባለ 5ቱና ከባለ 2ቱ ነው ልንደመር ወይንም ደግሞ ልንቀላቀል ልንመስል የሚገባው እነሱ ነው። ይሄም ምሳሌ መምህራንን ይመስላል አለ። መምህራን እነዚህ በመክሊቱ ያተረፉት መምህራንን ሲመስሉ መልካም መምህራን ደከመን ሰለቸን የማይሉ አስተምረው ራሳቸውን አስመስለው ደቀ መዛሙርት የሚያፈሩ ናቸው። በመምህራን ስንወስደው፣ ወደ ምዕመናን ስንወስድ ደግሞ በተሰጣቸው ገንዘብ ለድሃ ብልተው ቤተ ክርስቲያን አንጸው መልካም ሰርተውበት መንግሥተ ሰማያትን የሚያተርፉ ናቸው። መንግሥተ ሰማያትን የሚያገኙ ናቸው። ስለዚህ እንግዲህ ማስተማር የሚያደክም ነገር ነው፣ አድካሚ ነው። ቃል ይወጣል፣ ይደከማል። በይበልጥ በአብነት ትምህርት ቤቱ ያሉ አባቶቻችን መምህራን ድንጋይ ተንተርሰው ጤዛ ልሰው ነው የሚኖሩት። እንደዛ ሆነው ኮቸሮ ቆርጥመው ከደቀ መዛሙርታቸው ጋር ከተማሪዎቻቸው ጋር ተማሪ እየለመንላቸው ነው የሚኖሩት። የወር ደመወዝም የላቸውም።
ቀለብ የላቸውም። ቀለባቸው ቃል እግዚአብሔር ነው፣ ትምህርቱ ነው። አቋቋሙን ሲያስተምሩ፣ ድጓውን፣ ቅኔውን ሲያስተምሩ፣ ትርጓሜያቱን ሲያስተምሩ ተማሪዎቻቸው እየለመኑላቸው ከተማሪ እጅ ኮቸሮ እየቆረጠሙ ያችን እየበሉ የሚኖሩ መምህራን። በእንዲህ አይነት ነው መምህራኖችን ያወጡት። ደቀ መዛሙርት አውጥተው ለመምህርነት የሚያበቁት ሳይደላቸው ነው። ስለዚህ መምህራንን ራስን አስመስሎ ደቀ መዝሙር የሚያወጣ ሌላ መምህር የሚያወጣ ደቀ መዝሙር እንደ መምህሩ እንዲሆን ማለት ነው። ደቀ መዝሙር እንደ መምህሩ እንዲሆን በዚህ መልክ አስተምሮ የሚያወጣው ይመሰገናል ነው። ምን ምስጋና ይሰጠዋል? አንተ በጥቂቱ ታምናሃል። በዚህ በጥቂት እውቀት ብዙ ሰዎችን ያፈራህ፣ በጥቂት እውቀት ብዙዎችን ያስተማርህ፣ በጥቂት እውቀት ብዙዎችን በማስተማርህ አንተ ጌታ ደስታ ወደሚያደርግበት ወደ ዘላለም ደስታ ግባ፣ መንግሥተ ሰማያት ግባ፣ ገነት ግባ፣ መንግሥተ ሰማያት ግባ ተብሎ ይሰጠዋል ማለት ነው። እንዲህ አይነቱ ክብር፣ እንዲህ አይነቱ መጠራት። እንግዲህ በዚህ መልክ ባለ አምስት የተባለው ማን ነው ስንል በትርጓሜው አባቶቻችን ያስቀመጡት ባለ አምስቱ መክሊት የተባለ አምስት ያተረፈ ነቢዩ ሙሴ ነው። ነቢየ እግዚአብሔር ሙሴ 5 መጻሕፍትን ጽፏልና በዚህ ይመሰላል። 5ቱ መጻሕፍት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም ይባላሉ። ዘፍጥረት ስለ ፍጥረት የሚያወራ መጽሐፍ ነው። ስለ ስነ ፍጥረት የሚናገር ነው። ስነ ፍጥረት እንዴት እንደተፈጠረ ማን እንደፈጠረ የሚናገር መጽሐፍ ነው። ኦሪት ዘጸአት ደግሞ እስራኤል ዘሥጋ ከግብፅ መውጣታቸውን፣ ጸአት ማለት መውጣት ማለት ነውና ኅዳር ሚካኤል ላይ እንደተማርነው ከግብፅ መውጣታቸውን የሚናገር ነው። በነፍሳችን ደግሞ ከሲኦል መውጣታችንን የሚያበስረን መጽሐፍ ነው ኦሪት ዘጸአት ማለት። ኦሪት ዘኍልቍ ማለት ደግሞ ስለ ሕዝቡ ቆጠራ የሚናገር ሆላ ቆጠረ ስለሚል ሁልቁ ማለት ቁጥር ማለት ነው። ስለ ሕዝቡ ቆጠራ የሚናገር ነው። እንደገና ኦሪት ዘሌዋውያን ደግሞ ሌዋዊ ማለት አገልጋይ ማለት ነውና ስለ አገልጋዮች ሕግና ስርዓት፣ አገልጋዮች እንዴት ማገልገል እንዳለባቸው፣ ምን ለብሰው ማገልገል እንዳለባቸው፣ ምን ጊዜ ማገልገል እንዳለባቸው፣ ማንም ማገልገል እንዳለባቸው፣ እግዚአብሔርን እንዴት መፍራት እንዳለባቸው የሚናገር መጽሐፍ ነው ኦሪት ዘሌዋውያን ማለት ነው። ኦሪት ዘዳግም ማለት ደግሞ እነዚህኑ አራቱን አጠቃሎ ጨምቆ አስተካክሎ የሚያመጣ ነው። ዘዳግም ድጋሜ ማለት ነው። የዘፍጥረት፣ የዘጸአት፣ የዘኍልቍ፣ የዘሌዋውያን ድጋሜ ማለት ነው። 5ኛው ማለት ነው። ስለዚህ እነዚህ መጻሕፍቱን የጻፈው ሙሴ ነውና በሙሴ ይመሰላል። ባለ 2 ደግሞ በቅዱስ ጴጥሮስ ይመሰላል። ቅዱስ ጴጥሮስ አንደኛ መልእክት፣ ሁለተኛ መልእክት ስላለው ለክርስቲያኖች የጻፈው ማለት ነው። እንደገናም ደግሞ እንዲህ ስለሆነ ግን ቅዱስ ጴጥሮስ ይበልጣል ብለዋል መተርጉማን አባቶቻችን። ቅዱስ ጴጥሮስ ይበልጣል ብለው ያሉበት ምክንያት ብሉይ ኪዳንና አዲስ ኪዳንን ገንዘብ ያደረገ ነው። አዲስ ኪዳንን ከጌታ ኢየሱስ ክርስቶስ የተማረ፣ ብሉይ ኪዳን ደግሞ የተገለጠላቸው ናቸው ሐዋርያት ማለት። ቅዱስ ጴጥሮስ ማለት ከሙሴ የሚበልጥበት ብሉዩም አዲሱን ስለተማረ ብሉዩ ስለተገለጠለት ነው። እንደገናም ደግሞ በአዲስ ኪዳን የማሰር የመፍታት ስልጣንም የተሰጠውን ነውና ቅዱስ ጴጥሮስ ከብሉይ ኪዳን ይበልጣል ማለት ነው። ዘመነ ድህነት ስለሆነ አዲስ ኪዳን የድህነት ዘመን ስለሆነ ከብሉይ ኪዳን ይሄኛው ይበልጣል ለማለት በዚህ መልክ የተቀመጠ ነው። እንግዲህ ደቀ መዛሙርትም እንደገና ደግሞ ማስተማር አስተምሮ ራሱን አስመስሎ የሚያወጣ ቅዱስ ጴጥሮስ ቀሌምንጦስን አስተምሮ ራሱን አስመስሎ አውጥቷል። መክሊት ያ መክሊቱ 5ቶቹ ሌላ እነሱን የሚመስሉ 5 እንደተገኙ፣ 2ቶቹ እነሱን የሚመስሉ ሌላ 2ቶች እንደተገኙ ሁሉ ቅዱስ ጴጥሮስ ቀሌምንጦስን አስተምሮ ራሱን አስመስሎ መምህር አድርጎታል። ቅዱስ ጴጥሮስ ጢሞቴዎስን አስተምሮ ቅዱስ ጳውሎስ ጢሞቴዎስን አስተምሮ ራሱን የሚመስል መምህር አውጥቷል ማለት ነው። መምህራንን ያወጡትን ያመለክታል። ያ ባለ 1 የተባለ እንግዲህ ያው ዞሮ ዞሮ ባለ 1ዱን ወደ ውጭ አውጡት ነው የተባለው። አውጽዋ ፈአ ነው እንግዲህ ይሁዳ ነው የተባለ ተምሮ ያላስተማረ ከሐዋርያት ጋር ተምሮ ባለመማሩ ይሁዳ ከጉባኤ ሐዋርያት የወጣ ከጉባኤ መንግሥተ ሰማያት የወጣ ያጣ ነው ማለት ነው። ስለዚህ እንደ ባለ 1ዱ እንዳላተረፈው ላለመሆን እንደ ባለ 2ቱና እንደ ባለ 5ቱ ለመሆን መትጋት፣ መንቃት፣ መጾም፣ መጸለይ፣ መስገድ፣ እግዚአብሔርን ማነጋገር፣ የሚያስተምረው ማስተማር፣ የሚማረው መማር፣ የጾም ወቅት ይልቁኑ ለነፍሳችን የሚሆነውን ነገር በስፋት የምንገበይበት ወቅት ነው ማለት ነው። ስለዚህ ባለ 5 የተባለው እንደዚሁ ትርጉም አለው። አባቶቻችን ካስተማሩት ላይ ስንመለከተው ባለ 5 የተባለ ሊቀ ጳጳስ ነው ይላል።
ባለ 5 የተባለ ሊቀ ጳጳስ። ሊቀ ጳጳስ 5 ስራዎች አሉት። ሊቀ ጳጳስ የሚባለው 5 ስራዎች ምንድናቸው? አንደኛው አንብሮተ እድ ላዕለ ጳጳስ፣ ጳጳስ መሾም አንዱ ስራው ነው፣ ባለ 5 የተባለው። ሁለተኛ ሰይመ ቀሲስ፣ ቄሱን ክህነት ሰጥቶ መሾም ሁለተኛው ነው። ሰይመ ዲያቆን፣ ለዲያቆንም የተልእኮ ክህነት ሰጥቶ መሾም ሶስተኛው ነው። አራተኛ ማጥመቅ ነው፣ ክርስትና ማንሳት። ጳጳስ ክርስትና ያነሳል። ምክንያቱም የክህነት ስራ ስለሆነ ክርስትና ያነሳል። ማጥመቅ የተባለው ጸበል ቤት ሳይሆን ክርስትና ማንሳትን ያመለክታል። አምስተኛውና የመጨረሻው ማቁረብ። ይሄ ሁሉ ቢደረግ እንግዲህ ቁርባን ከሌለበት ስጋውን ደሙን ካልተቀበሉ ዋጋ ስለሌለው ማቁረብም ቀድሶ የሚያቆርብ ነው። ጳጳስ ቀድሶ ያቆርባል ማለት ነው። እነዚህ 5 ስጦታዎች ያሉት ወይንም እነዚህ 5 መክሊቶች ያሉት ነው ጳጳስ። 5 መክሊት ተሰጥቶታል። አንብሮተ እድ ላዕለ ጳጳስ 1፣ ሰይመ ቀሲስ 2፣ ሰይመ ዲያቆን 3፣ ማጥመቅ 4፣ ማቁረብ 5። እነዚህ 5 ጸጋዎች ተሰጥተዋል። በቤተ ክርስቲያን የሚገለገሉ የሚፈጸሙልን ምስጢራት እነዚህ ናቸው። እንግዲህ ምስጢረ ክህነት ይፈጸማል፣ ምስጢረ ቁርባን ይፈጸማል፣ ምስጢረ ጥምቀት ይፈጸማል። እነዚህ ትልልቆቹ ናቸው በዚህ ውስጥ የተጠቃለሉት ማለት። ምስጢረ ጥምቀት ክርስትና ማንሳትን ሰው ክርስትና ካልተነሳ በስተቀር የእግዚአብሔር ልጅ መሆን ስለማይችል ይሄው ማትረፍ ማለት ሰውን አትርፎ የእግዚአብሔር ማድረግ፣ በ40 ቀንና በ80 ቀን ክርስትና ማንሳት ትልቅ ስራ ማለት ነው። አገልጋዮች እንዳያጥሩ ደግሞ ዲያቆናትን መሾም፣ እነዚሁ አገልጋዮች እንዳያጥሩ ቀሲስን መሾም፣ ጳጳስ መሾም። እነዚህ አገልጋዮችን አገልግለው እግዚአብሔር ይፍታ ብለው ለመንግሥተ ሰማያት የሚያበቁትን ጳጳስ በጳጳስ ነው የሚሾመው። ጳጳስ የሚሾም ጳጳስ ነው። ሊቀ ጳጳስ ወይንም ፓትርያርክም ሊቀ ጳጳስ ነው የሚባለው፣ በጳጳስ ይሾማል ማለት ነው። ጳጳስ የሚለው ፓትርያርክና ጳጳስ ተመሳሳይ አገልግሎት ነው ያላቸው። የሚሰጡት አገልግሎት አንድ ነው እና ዲያቆን ቀሲስ የሚሰጠው አገልግሎት ደግሞ ማጥመቅና ማቁረብ። ባለ 2 የተባለው ቀሲስ ነው። በቅስና ክህነት በስልጣነ ክህነት ዘቅስና የሚያገለግል ሰው ምን ይባላል? ባለ 2 መክሊት ይባላል። ባለ 2 ማለት ያጠምቃል፣ ያቆርባል፣ ክርስትና ያነሳል፣ ስጋ ወደሙ ያቀብላል። ይሄን አገልግሎት ይሰጣል። እሱን ያመለክታል ማለት ነው። ባለ 1 የተባለ ዲያቆን ነው። ተልእኮ ነው እንጂ እስመ እሙንቱ ከመ ሕዝብ ይላቸዋል በፍትሐ ነገሥቱ። እንዳውም ከሕዝቡ ነው የሚቆጠሩት። ባይሆን ገብተው ቄሱን ይራዳሉ። ዲያቆን ቄሱ ጋር ይላላካል። ቄሱ አምጣ ያለውን ነገር ያመጣለታል፣ ያቀብለዋል እንጂ ራሱን ችሎ ቀሲስ ከሌለ፣ ቅስና ያለው ሰው ከሌለ ዲያቆናቱ በጣም ብዙ ቢሆኑ አገልግሎት መስጠት አይችሉም። ማጥመቅም አይችሉም፣ ማቁረብም አይችሉም። ለሚያጠምቀው ቄስ ተራዳኢ ሆኖ ተንስኡ ይልለታል ነው፣ ይላላከዋል ነው። ለሚያቆርበው ቄስ የሚያስፈልጉትን ነገሮች ያቀብላል፣ ያገለግላል። ቄሱ አድርግ ሲለው የሚያደርጋቸው ነገሮች አሉ፣ ይላላካል። ተልእኮ ነው ማለት ነው የዲቁና ስራ፣ የዲያቆን ስራ። ስለዚህ እነዚህ 5 ናቸው ነው። ሌላው 5 መክሊት የተባለ ደግሞ እንግዲህ አሚን ይላል፣ ፍስሐ ይላል፣ ምህረት ይላል፣ ትዕግስት ይላል፣ ተስፋ ይላል። አሚን ማለት ማመን፣ እምነት አንዱ መክሊት ነው። ለሰው ልጅ የሚሰጥ መክሊት ያዙት ምእመናን። የተሰጣችሁ መክሊት አላችሁ እናንተ። ማመን፣ በእግዚአብሔር ማመን የተሰጣችሁ መክሊት ነው። ልታተርፉበት የተሰጣችሁ መክሊት አለ፣ ማመን አለ። ፍስሐ ማለት ደግሞ በእግዚአብሔር መደሰት። ዓለም ሊያሳዝን ይችላል፣ ዓለም ሊያስከፋ ይችላል፣ ዓለም ሊገፋ ይችላል፣ ዓለም ሊበድል ይችላል። በዓለም ስታዝኑ በእግዚአብሔር እንድትደሰቱ እግዚአብሔር ይፈቅዳል። ይሄን ይላል እግዚአብሔር። ይሄ ጥሪ ነው፣ እግዚአብሔር ጥሪ ነው። ይሄ ደስታ የተባለው የዘላለም ደስታ እንጂ ጊዜያዊ ደስታ አይደለም። ዓለም የሚሰጠው ደስታ ጊዜያዊ ነው። እግዚአብሔር የሚሰጠው ደግሞ ደስታ ዘላለማዊ ነው። ጊዜያዊውን ነገር በዘላለማዊው ነገር እንዳንቀይርና ጊዜያዊውን አስበልጠን ዘላለማዊውን ነገር እንዳንረሳ ያስፈልጋል። የተሰጣችሁ መክሊት ለምእመናን፣ ለካህናቱ የክህነቱ መክሊት እንደተሰጠ ለእናንተ ለምእመናንም ደግሞ ምን ተሰጥቷቸዋል ማለት ነው? እምነት ተሰጥቷቸዋል። በ40ና በ80 ቀን የተሰጣችሁ እምነት አለ። በ40ና በ80 ቀን የተሰጣችሁን እምነት ይዛችሁ ትርፋማ እንድትሆኑበት ነው። ኪሳራ እንዳይሆን ያስፈልጋል ማለት ነው። አምኖ ምግባር ከሰራ አተረፈ ማለት ነው። እምነት ያለው ሰው ሲጾም አተረፈ ማለት ነው። ሲጸልይ አተረፈ ማለት ነው። ሲመጸውትበት አተረፈ ማለት ነው። መልካም ስራ ሲሰራበት አተረፈ ማለት ነው።
እነዚህን ምግባራት እምነት ብቻ ይዞ ያዕቆብ እንደተናገረው እምነት ብቻ ይዞ ምግባር ከሌለበት እንዳላተረፈ እንደዛ ወደ ውጭ አውጡት እንደተባለው አይነት ይመጣል ማለት። ያ ሰውዬ አንድ መክሊት ይዞ አሁን ቅድም ያየነው መክሊት ይዞ በመክሊቱ ስላላተረፈበት፣ ስላልወጣ፣ ስላልወረደ፣ ስላልሰራበት፣ ስላላገለገለበት ከአንድ ወደ ሁለት ስላላደረሰ ምን ገጠመው ማለት ነው? ወደ ውጭ አውጡት፣ ለቅሶ ወዳለበት፣ ጥርስ ማፋጨት ወዳለበት ነው የተባለ ነው። ስለዚህ እምነቱ ብቻ ይበቃኛል ብሎ ያልጾመ፣ ያልጸለየ፣ ስጋ ወደሙ ያልተቀበለ፣ መልካም ስራዎችን ያላከናወነ፣ ያልሰራ ይሄ ያላተረፈ ማለት ነው። ወደ ውጭ አውጡት የሚባል ያስከትላል ማለት ነው። ፍስሐም ዘላለማዊ ነው። ምህረት ማለት ደግሞ ይቅርታ ማድረግ ማለት ነው። የተሰጠ ነው። ከዚህ ትዕግስት ማድረግ ክርስቲያኖች የሚታገሱ ነው። ሰው ትልቁ ሀብቱ በሃይማኖት ውስጥ ሲኖር፣ በጾም ውስጥ ሲኖር፣ በጸሎት ውስጥ ሲኖር ትዕግስት ያስፈልጋል። ትዕግስት ለጊዜው ሲታገሱት ሊከብድ ይችላል፣ ሐዋርያው እንደተናገረው። በኋላ ሲያተርፉበት ግን ያስደስታል። ድኅረ ታስተፌስሐከ የተባለችዋ ትዕግስት ናት። ወደ መጨረሻ ታስደስታለች። መጀመሪያ ላይ ያስደስትህ ይችላል። ትዕግስት በማነሱ ብዙ ነገር ታጣለህ። ከታገስ ግን በኋላ የምታገኘው ብዙ ነው ተብሎ እንደተነገረው ሁሉ ይሄንን ማድረግ ያስፈልጋል ማለት ነው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው እንድንረዳ ነው፣ እንድናውቅ ነው። እንግዲህ አንድ መምህር ነበረ። እዚህ ስለ አስተማሪዎች ነው ይሄ መክሊት የተነገረው፣ ወይንም ደግሞ ይሄ ምሳሌ የተመሰለው ምእመናንም እምነታቸውን ትርፋማ እንዲያደርጉ፣ በእምነታቸው መንግሥተ ሰማያትን እንዲያተርፉ ምግባር ትሩፋት ሰርተው ማለት ነው። አንድ አባ መልክዓ ክርስቶስ የሚባሉ ባሕታዊ መምህር ነበሩ ይላል። እሳቸው ብዙ ትምህርት ተምረው ነበር። ብዙ ትምህርት ተምረዋል። ነገር ግን በብሕትውና ነው የኖሩት። አላስተማሩበትም። ሳያስተምሩበት ደቀ መዛሙርት ሳያፈሩ፣ በእውቀታቸው ሌላ ሰው ሳይተኩ፣ በእውቀታቸው ሌላ ሰው ሳያስገኙ፣ አንዳንድ ጊዜ በብሕትውና ብቻ በጸሎት ብቻ የሚኖሩ አባቶች አሉና በሚሞቱበት ጊዜ መልአከ እግዚአብሔር ገሰጻቸው ይላል። በሚሞቱበት ዕለት መልአከ እግዚአብሔር ሲገስጻቸው ከሳቸው ያለው እውቀት አካል ገዝፎ እየወጣ ሄዶ ታየ። አካል እውቀቱ ከሳቸው ሲወጣ ታየ። ስላላስተማሩ ታፍኖ የኖረ እውቀት ስለነበረ ያ ሰውዬ በጨርቅ ጠቅል እያስቀመጥኩ እንዳለ ሁሉ እውቀቱን ጠቅሎ የሚያስቀምጥ ሰው ለሌላው የማያተርፍ ሰው፣ የተማረውን የማያስተምር ሰው በዛ ይመሰላልና እንደዛ እንዳልሆነ ማለት ነውና ሐዋርያት አባቶቻችን አስተምረው ዓለምን በክርስትና አጥለቅልቀዋል። ዛሬም ብዙዎች አባቶች ያስተምራሉ፣ ወንድሞች ያስተምራሉ። ሁሉም በየሚችለው በአገልግሎቱ ያገለግላል። በክህነቱ ቀድሶ ደግሞ የሚያቆርብ አለ። በተልእኮ ዲያቆናቱ ይላላካሉ። ለምእመናን ተልእኮ ፈጽመው በተልእኳቸው ትርፋማ ይሆናሉ። ስለዚህ ሃይማኖት ዝም ብለው ይዘው የሚቀመጡት ሳይሆን ለስራ የተሰጠ ነው። ሃይማኖት ማለት እምነት ማለት ስራ እንድንሰራበት የተሰጠን እንጂ ዝም ብለን አማኝ ነው ብቻ ብለን የምንኖርበት እንዳልሆነ ነው። እንግዲህ ወደ መጨረሻው ደግሞ ባለ አምስት ያለውን ጌታ ኢየሱስ ክርስቶስ ያስተማረውን ምሳሌውን ሲተነትኑት ሊቃውንት መምህራን አባቶቻችን እንዲህ ብለዋል። ባለ አምስት የተባለ አምስት ነገሮች ያሉት ሰው ነው አሉ። አምስቶቹ ምንድን ናቸው? የመጀመሪያው ጥምቀት ማለት ክርስትና የተነሳ ሰው፣ ይሄ አንዱ መክሊት ነው። ሁለተኛው ተአምኖ ኃጣውእ ማለት ነው። ኃጢአትን ማመን አንድ መክሊት ነው። አንዳንድ ሰው ኃጢአቱን አያምንም፣ በደሉን ሳያምን ይኖራል። ተአምኖ ኃጣውእ ከሁሉ ነገር ይበጣል። ተአምኖ ኃጣውእ የግዕዝ ቋንቋ ነው። ወደ አማርኛ ሲተረጎም ኃጢአትን ማመን፣ እኔ ኃጢአተኛ ነኝ ማለት ራስን ሌላውን ኃጢአተኛ ነው ብሎ ከማለት ይልቅ ራስን ኃጢአተኛ ብሎ ኃጢአትን አምኖ ለእግዚአብሔር ነግሮ ኃጢአትን ተናዞ የበደሉትን ክሶ የቀሙትን መልሶ ከእግዚአብሔር ጋር መታረቅ ያስፈልጋል ማለት ነው። ይሄ አንድ መክሊት ነው። ይሄ የሌለው ሰው አለ ማለት ነው። ኃጢአትን ማመን የተሳነው፣ ይሄ መክሊት የሌለው ተሰጥቶት ያላተረፈበት። ለሁሉም ሰው ድሉ ተሰጥቶናል። ክርስትና ድል ተሰጥቶናል። ኃጢአታችንን ማመን እንድንችል እነዛ ሰዎች እንደተሰጣቸው ሁሉ ተሰጥቶናል። ተሰጥቶን ሳንሰራበት ሳንጠቀምበት እንዳንቀር ነው የሚያስፈልገውና ይሄ በጣም ከሁሉ በላይ ነው። ተአምኖ ኃጢአትን ማመን ሁልጊዜ ራስን እያጸደቁ መኖር ሳይሆን እኔ ኃጢአተኛ ነኝ በደለኛ ነኝ ብሎ ራስን ለእግዚአብሔር ማጋለጥ ነው። ዳዊት ወእቤ አስተዋዲ ርእስየ
ሀበ እግዚአብሔር በእንተ ኃጢአቴ፣ ስለ ኃጢአቴ ራሴን እከሳለሁ አለ። በእግዚአብሔር ፊት አቁሜ አንተ ሰው ልክ አይደለህም ብዬ ራሴን እገስጻለሁ አለ። እሱን እኮ በዚህ ልክ ልገስጽ ያለ ራሴን እቆጣለሁ፣ ራሴን እገስጻለሁ አለ። ምን ስለሆነ? በደለኛ ኃጢአተኛ። እንግዲህ ዳዊት ብዙ ኃጢአቶች ነበሩበት። ያን በደሉን በሙሉ ተአምኖ ኃጣው ስላለው ኃጢአቱን ያመነ ሰው በመሆኑ ነው እግዚአብሔር ይቅር ብሎት እንደገና 150 መዝሙረ ዳዊት እንዲጸልይ ለእኛም እንዲተርፈን ዛሬ እንድንጸልይበት እንድንጾምበት ቤተ እግዚአብሔር የሚገለገልበት እግዚአብሔር የሚመሰገንበት ይሄን ለቅዱስ ዳዊት የገለጸው እግዚአብሔር ለኃጢአተኛ ነው። እግዚአብሔር የሚወደው ንስሐ የሚገቡትን ኃጢአተኞች ከነ ኃጢአታቸው እንዲጠፉ አይፈልግም። እግዚአብሔር ዘይትፈቅድ ለኃጥእ ሞቶ አላ ከመ ይነስእ፣ እግዚአብሔር ሆይ ኃጢአተኛን ከነ ኃጢአቱ እንዲጠፋ የማትፈልግ አላ ከመ ይነስእ፣ ንስሐ ይገባ ዘንድ ነው እንጂ። ንስሐ እንድንገባ ነው ዕድሜው የተሰጠን፣ ጊዜው የተሰጠን እኮ ንስሐ እንድንገባ ለንስሐ የተሰጠን ጊዜ ነው ያለው። ይሄ ሁሉ አሁን ጾም ተሰጥቶን ያለው እኮ እንድንጸድቅበት እድሉን ሰጠን እግዚአብሔር ሳይጨክንብን፣ እንደ በደላችን ሳይሆን። እኛ ጨካኞች ነን፣ እንደኛ ጭካኔ እንደኛ ክፋት ሳይሆን እግዚአብሔር ግን እንደ ቸርነቱ እንደ ምሕረቱ ጊዜ ሰጥቶን እንድንጾምበት እንድንጸልይበት እንደገና ጊዜ ሰጠን፣ ዕድሜ ሰጠን። በዕድሜያችን ላይ እችን የዘንድሮን ጾም ሰጠን። ደግሞ ያምናውን በትክክል ስላልተጠቀምንበት ይሆናል እኮ ይሄን ያምናውን ስላልጸደቅንበት ያምናውን ዋጋ ስላላገኘንበት በከንቱ ስላሳለፍ ነው ይሆናል እኮ። ይኸው ቸርነቱን ተመልከቱ እግዚአብሔርን። መቼውም እነሱ አይጸድቁም ብሎ ተስፋ አልቆረጠብንም እኮ እግዚአብሔር። እኛንን ተስፋ ቆርጠን ያለን እንጂ እኛንን ባለ ተስፋ መሆን ያቃተን እንጂ እኛንን ኃጢአታችንን ማመን ያቃተን እንጂ እግዚአብሔር ቸርና መሐሪ ይቅር ባይ ሁልጊዜ ለንስሐ የሚያዘጋጀን ለምህረት የሚያዘጋጀን የማይጨክን አምላክ በርኅራኄው የሚታወቅ በምህረቱ የሚታወቅ። ስለዚህ ሁለተኛው መክሊት ኃጢአትን ማመን ነው። ሦስተኛው መክሊት ደግሞ ከዊነ ሰማዕት ምስክር መሆን። ምስክር መሆን ስለማን? ስለ እግዚአብሔር እውነት መመስከር። ስለ እግዚአብሔር ብለን እውነት መናገር ማለት ነው። እውነት መናገር በጣም ተስኗል፣ ጠፍቷል። አሁን በዚህ ዘመን ውሸቱ ነው እውነት መስሎ የሚነገረው። ካልተፈለገ ደግሞ እውነቱን ውሸት ማድረግ ነው የተለመደው። አሁን ይህ እየሆነ ያለው ዓለማችን እያደረገ ያለው ለእሱ ካልተስማማው፣ ለእሱ የተስማማው ነገር ብቻ ነው እውነት። ለእሱ የተስማማው ነገር ነው እውነት እንጂ ለእሱ ያልተስማማው ነገር እውነት አይደለም። ለእሱ ያልተስማማው ነገር ውሸት ነው። ሰውን ካልተመቻችሁት፣ ለእሱ ካልተመቻቻችሁት፣ ካልተስማማችሁት ነገራችሁ ሁሉ በእሱ ዘንድ ውሸት። ከተስማማችሁት ደግሞ ውሸቱም ውሸት ይዛችሁ ብትቀርቡም እውነት ነው የሚሆነው። እንግዲህ አባቶቻችን ሲናገሩ በአባባላቸው ሐሰትና ስንቅ እያደረ ይቀላል ይባላል። ሐሰት የሆነ ነገር እየቀለለ ነው የሚሄደው እንጂ እያደገ አይሄድም። እውነት የሆነ ነገር ደግሞ እያደገ ነው የሚሆነው እውነት ስለሆነ። ሐሰት የሆነ ግን ስንቅም ሲበሉለት እየቀነሰ ድሮ አባቶቻችን ስንቅ ዳቦ ቆሎ አዘጋጅተው ሊሄዱ ይችላሉ። በሱ አዘጋጅተው ይሄዳሉ። ከላዩ ላይ ስለሚበሉለት ያንሳል። ያው ስንቅ መቼም ሊበላለት ነው እንጂ ሊቀመጥ አይደለም። ዛሬም ያለ ደሞዝ እኮ ሲበሉለት ያው እየቀነሰ እንጂ እየጨመረ አይሄድም ሲበሉለት ማለት ነው። ስለዚህ ስንቅ የተባለው እንግዲህ ያው ሰው የሚበላው ነገር ነውና እያለቀ ነው የሚሄደው አሉ። ውሸትም እየቀለለ እያለቀ ነው የሚሄደው፣ እውነት እየሆነ አይሄድም አሉ። እውነት ግን እውነት ብትቀጥን አትበጠስም ነው አይደል የሚባለው። እውነት እንደዛ ነውና እውነት መመስከር ነው። በይበልጥ ስለ እግዚአብሔር፣ ስለ ሰዎች እንኳን እውነት መመስከር አለመመስከሩ እውነቱን እውነት ማለቱ መልካም ነው። ስለ እግዚአብሔር ግን እግዚአብሔር ለእኛ የከፈለውን ዋጋ እውነትን በየትኛውም ቦታ መመስከር ያስፈልጋል። እርሱ ለእኛ ብሎ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ምድር ላይ ኖሮ መከራን ተቀብሎ እኛን ከመከራ ነፃ እንዳደረገ ሞቶ እኛን ከሞት በሕይወት ያኖረን መሆኑን ይሄን እየመሰከረ የሚኖር ነው ሕይወት የሚባለው። ይሄን እየመሰከሩ መኖር ነው። ይሄ የምንጸልየውም ይሄን ነው፣ የምንለምነውም ይሄን ነው፣ ቅዳሴውም ይሄም ነው፣ ጾመ ድጓው ይሄ ነው፣ ሰዓታቱ ይሄ ነው፣ ስብሐተ ነጉ ይሄ ነው፣ ወንጌሉ ይሄ ነው፣ ትርጓሜው ይሄ ነው። እንግዲህ በቀደመ ዘመናችን በዚህ በአብይ ጾም አሁን ጊዜው ያው እየተጣበበ አገልግሎቱም እየሰፋ ሰራተኛውም የየራሱ ስራ ስላለው ምእመናንም ብዙ ስራ ስላላቸው አለመች እያለ እንጂ ቀደም ሲል በአብይ ጾም ዳዊት አንድምታው ይተረጎም ነበር። የዳዊት አንድምታ ይተረጎማል በትልልቅ አድባራት አሁንም የሚከናወንባቸው በቤተ ጉባኤም የሚነገርባቸው ቤተ ጉባኤያት አሉ። አብይ ጾም በቅኔ ማሕሌት ይስተዛዘላል፣ በዜማም በምዕራፍ ገብቶ ይዜማል። እንደገና በመድረክ ላይ ደግሞ ልክ በፍልሰታ ውዳሴ ማርያም እንደሚተረጎመው
ቅዳሴ ማርያም እንደምንተረጉመው ኪዳን ትምህርተ በዓት በሕማማት እንደሚተረጎመው አብይ ጾም ሙሉውን ደግሞ ከቅዳሴ በፊት ዳዊት ይተረጎማል። የዕለቱ ዳዊት ማለት ነው። ሰኞ የሰኞ ዳዊት፣ ማክሰኞ የማክሰኞ ዳዊት፣ ሮብ እንደዛው በቀኑ ይተረጎም ነበረ። ዛሬ በከተማው ቢቀርም በቤተ ጉባኤያት ያው ይከናወናል እንዳልኳችሁ። ስለዚህ ሶስተኛው ከዊነ ሰማዕት ማለት ምስክር መሆን ነው። ምስክርነት እውነተኛ ምስክር መሆን ነው። አራተኛው ተባይት ብቸኝነት ለሰው ልጅ ይሰጣል። ተባይተው የተሰጣቸው አባቶች አሉ። ብቸኝነት በምንኩስና የሚኖሩ በጾም በጸሎት ተወስነው የሚኖሩ ከሴት ርቀው የሚኖሩ አሉ። በምንኩስና ሕይወት የሚኖሩ ጸንተው የሚኖሩ በቅድስና የሚኖሩ ማለት ነው። ከዚያ ንጽሕናን ጠብቀው የሚኖሩ ማለት ምንኩስናም እንደዛው በመመንኮስ በይበልጥ ዓለም ይቅርብኝ ብሎ የዓለምን ተድላ ደስታ አለመፈለግ ከዓለም ተድላ ደስታ ተለይቶ መኖር መልካም ነገር ነው። እግዚአብሔር ያስቻላቸው እግዚአብሔር ያበረታቸው በዚህ መልክ ይኖራሉ ማለት ነውና፣ ስለዚህ ገብረ አገልጋይ ስናጠቃልል አንተ አለ ጌታ ኢየሱስ ክርስቶስ ቸርና ታማኝ አገልጋይ፣ ቸርና ታማኝ አገልጋይ በጥቂቱ የታመንህ በብዙ ትሾማለህ። በጥቂቱ በእምነታችን የታመንን እንደሆነ እግዚአብሔር ለእኛ የሚነሳን ነገር የለም። በ10 እሾማለሁ ይላል። 10 አይጉር እንግዲህ መንግሥተ ሰማያት ለማለት ነው። ሹመቱ የመንግሥተ ሰማያት ነው። ክብሩ የመንግሥተ ሰማያት ነው። ኑሮ በመንግሥተ ሰማያት ነው። አገልጋይ ነው። አገልጋይነት ለተገልጋይነት ያበቃል ማለት ነው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ ወልደ እጓለ እመሕያው ክርስቶስ ሊገለገል ሳይሆን ሊያገለግል መጣ ነው የሚለው። ሊልክ ሳይሆን ሊላላክ መጣ። ሊላላክ ሊያገለግል። ማገልገልን መውደድ ነው። አገልጋይነትን መውደድ ነው። ተገልጋይነትን ሳይሆን አገልጋይነትን፣ ተላላ ልድከም ባይነትን፣ ልውጣ ልውረድ ማለትን ይሄን መውደድ የሚያስፈልገው ነውና ስለዚህ እንግዲህ በዚህ ሳምንት የምናስተውለው በጥቂት ታምኖ በብዙ መሾም እንደሚቻል በጥቂቱ ሳንታመን እየቀረን ነው እንጂ ለሰውም ሳንታመን እየቀረን ለእግዚአብሔርም ሳንታመን እየቀረን እንዳይሆን ግን መታመን ያስፈልጋል። መታመን የሚባለው እግዚአብሔር ነው የሚመሰክረው። አምኜም ባለው የሚለው እግዚአብሔር ነው እንጂ ሰው አይደለም። እኛም ስላልን አይደለም። እኛ ለመታመን የሚያበቃ ስራ መስራት ነው። እኛ የታመንኩ ነኝ ከማለት ይልቅ ለመታመን የሚያበቃ ስራ ለመታመን በእግዚአብሔር ዘንድ እንግዲህ እግዚአብሔር ምእመን እግዚአብሔር በቁሉ ቃሉ እግዚአብሔር እንኳን ምእመን ይባላል እኮ። ምእመን አንዳንድ ሰው ባለማወቅ እንደው ዝቅ ያለ ቃል ወይንም ደግሞ ዝቅ ያለ ስም ይመስለዋል። ምእመን ማለት ክብር ነው፣ ትልቅ ክብር ያለው ነው። ምእመን ማለት ታማኝ ማለት ነው። በእግዚአብሔር ዘንድ የሚታመን ለሰውም የታመነ ለእግዚአብሔርም የታመነ ማለት ነው። ስለዚህ ታማኝነት ያስፈልጋል ማለት ነውና በታማኝነት እግዚአብሔር ግን ለእኛ ታማኛችን ስለሆነ እኛም ለእግዚአብሔር እንድንታመን ያስፈልጋልና ለክርስትናችን እንድንታመን፣ ለሃይማኖታችን እንድንታመን፣ ለጾማችን እንድንታመን በጥቂት ያውም በትንሽ ነገር መታመን ነው። በትልቅ እስከምንታመን መጠበቅ አይጠበቅብንም። በጥቂት ነው የተባለው። በጥቂቱ የታመን ወይ ሰይሞ ዲበ ኩሉ ንዋዩ አለ። እንግዲህ ጌታው በትልቅ ገንዘብ ላይ ይሾመዋል አለ አይቶ። ይሄ በትንሹ እንዲህ የታመነ በትልቁም ላይ ብንሾመው ደግሞ ዛሬ በየመስሪያ ቤት ያለው እኮ የሚተማመን እኮ የለም። ታማኝ ሰራተኛ እኮ እያነሰ ነው። የሚታመን እኮ እየጎደለ ነው። መታመን እኮ እየጠፋ እኮ በጣም ብዙ ነገር እያጣን እኮ ነው። በረከት እያጣን ነው የምንሄደው። መታመን በታጣ ቁጥር የምናጣው ታመኑ ወገኖች። ለአሰሪዎቻችሁ መታመን ያስፈልጋል። ለአሰሪዎቻችሁ ለጥቅማችሁ ከመታመን ይልቅ ለሰው ልጅ መታመን፣ ለተቀመጣችሁበት ወንበር መታመን፣ ለምትኖሩበት ኑሮ መታመን፣ ለክህነታችሁ መታመን፣ ለአገልግሎታችሁ መታመን ከሁሉ ይበልጣልና በጥቂት መታመን ካልተቻለ በስተቀር በብዙ መታመን ስለማይቻል ተአማንያን አባቶቻችን ነቢያት ለእግዚአብሔር የታመኑ ነበሩ። አባቶቻችን ሐዋርያት ለእግዚአብሔር የታመኑ ነበሩ። አባቶቻችን ቅዱሳን፣ ጻድቃን፣ ሰማዕታት ለእግዚአብሔር የታመኑና ለእግዚአብሔር የታመኑ ሰዎች ለእግዚአብሔር መታመን ትልቅ ክብር ትልቅ ዋጋ የሚያሰጥ ስለሆነ መታመን ከሁሉ ስለሚበልጥ ይሄ ምዕራፍ የሚያስተምረን የዛሬው ትምህርታችን አገልጋይ ቸርና ታማኝ አገልጋይ የተባሉ ሄራን ይላቸዋል። ቸሮች ይላል። ቸር ይሄ ቸርነት እንዴት ያለ ለእግዚአብሔር የተሰጠ ቸርነት ነው።
ሰውም ለካ ቸር መሆን ይችላል ማለት ነው። ጨካኝ ካልሆነ ቸር ነው እኮ። በገንዘቡ ቸር የሆነ አለ፣ በአገልግሎቱ ቸር የሆነ አለ፣ በንግግሩ ቸር የሆነ አለ፣ በሚያደርጋቸው ነገሮች ሁሉ የእግዚአብሔርን ቸርነት ሳይዘነጋ የሚኖር ሰው አለ። የእግዚአብሔርን ቸርነት ሳይዘነጉ መኖር፣ የእግዚአብሔርን ቸርነት እያሰቡ መኖር ትልቅ ነገር ስለሆነ እነዚህ ሶስት አገልጋዮች ሁለቶቹን እንድንከተላቸው የአንዱ ዕጣ ፈንታ እንዳይደርሰን ግን እኛ ልናስብ የሚገባውና ልንከተል የሚገባው ትርፋማውን ስለሆነ በጌታው ዘንድ የተመሰገነውን ስለሆነ በጌታችን በኢየሱስ ክርስቶስ በመጨረሻው ቀን በሱ ፊት እንድንመሰገን መልካም ስራ መስራትና የተሰጠንን መክሊት በአግባቡ የምናተርፍ መክሊታችንን ለትርፋማነት የምናዘጋጅ የዓለምን ገንዘብ ማትረፍ ሳይሆን በመንፈሳዊነታችን ትርፋማ እንድንሆን ነው። በዓለምም ታምኖ መስራት መልካም ነው። በበለጠ ይሄ የተነገረ ግን በመንፈሳዊነቱ የታመነ ሰው እኮ ለዓለም መታመን አያቅተውም እኮ። በቤተ ክርስቲያን የታመነ ለሃይማኖቱ የታመነ ሰው እኮ በቤቶቹ መታመን አያቅተውም እኮ። በዚህ በሃይማኖቱ መታመን ሲያቅተው ነው በሌላውም ስፍራ መታመን የሚያቅተውና ስለዚህ ለመታመን የሚያበቃን አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ ስለሆነ ታማኞች መሆን ስለሚያስፈልግ በእግዚአብሔር ዘንድ ተመስግኖ ወደ ዘላለም ደስታ፣ ያው ጊዜያዊ ደስታም አይደለም፣ የዘላለም ደስታ ከገቡበት የማይወጣበት ቦታ መንግሥተ ሰማያት ደስታውም ዘላለማዊ የሆነ ሀባሃሎ ፍስሐ የአነብረከ ተብለን ደስታ ባለበት ቦታ አስቀምጠሃለሁ ተብለን የዘላለም ደስታ እናንተ የአባቴ ብሩካን ባለፈው ሳምንት እንደተማርነው የአባቴ ብሩካን ወደ ዘላለም ሕይወት ወደ ዘላለም ደስታ ግቡ እንደተባለ ሁሉ ወደ ዘላለሙ ደስታ መግባት ስለሚገባ የዘላለሙን ደስታ የምናገኘው ደግሞ ታማኞች ስንሆን ነውና በጥቂቱ ስንታመን ነውና በጥቂቱ በትልቁ ለመታመን ያበቃልና አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሙን ጾመን በረከት እንድናገኝበት እንዲያደርገን እንግዲህ ጾሙን ጾመ ስርየት ጾመ ድነት እንዲያደርገን። ጾመ ስርየት ማለት የይቅርታ ጾም፣ ከእግዚአብሔር ዘንድ ይቅር የምንባልበት በደላችንን ሁሉ እግዚአብሔር ለእኛ የሚፍቅበት ይሄ ጾም የሚፈውሰን ነፍሳችንን የሚፈውሳት ጾም ትፌውስ ቁስለ ነፍስ ይችን በኃጢአት የቆሰለች ነፍሳችንን የሚፈውሰው ይሄ ጾም ነውና ይሄ ጾም ሳይፈውሰን እንዳናልፍ ሳንድንበት እንዳናልፍ ያስፈልጋልና አምላካችን ጾሙንም ለበረከት እንዲያደርግልን መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆያል።